ሰራዊት ፍቅሬ የምነካው ከአዶናይ ጋር የተያዘ ከባድ የሆኑ ጉሎችን ፍለፊት ዘርግፏል። በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር አለ ይመስለኝ። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው? እዛ ጋር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ ጋዜጠኛው ያፋጥጣል። ምንም ፍርሃት የማይታየበት ሰራዊት ፍቅሬ እውነቱን እንደዚህ ይዘረግፋል። እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ሰራዊት ምንድነው የፈለገው? ገንዘብ ወይስ ዓላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ነገሮች የተቀጣጠሉ ነው። ሰራዊት በዚህን ሰዓት ከአዶናይ ጎን ለመቆም ወይስ እስር ቤትን ፍራቻ? ሰራዊት ምንድነው የፈለገው? እጅግ በጣም ውስብስብ የሆኑ ጉዳዮችን እዚህ ይዘን ቀርበናል። ቃል በቃል ወሳኝ ጉዳዮችን በቪዲዮ ሙሉን እንደዚህ እንዘረግፈዋለን። ሚዲያ ላይ ናችሁ፣ ተከታተሉ። ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። አሁን በስልጣን ላይ ያለው የብልጽግና መንግስት ከሰራዊት ፍቅሬ ጋር እንደ ኢህአዲግ አይደለም፣ ራቅ ብሎታል። ስለዚህ መቅረቢያ መንገድ ፈልጎ ነው ቲክቶከር መሆን የፈለገው የሚል አንድ ሐሳብ ይዣለሁ። የብልጽግና መንግስት ከቲክቶከር ጋር እሰራለሁ ብሎ 5-10 ዓመት መራ እቅዱ ላይ አስቀምጦ ከሆነ አላቅም፣ ካንተ ነው የምሰማው። እሺ እኔ ቅድም ነገርኩህ። ለምን መንግስት እንደምትሉ አይገባኝም። እኔ እኛ እኮ ከኛ ጋር ተለጥፎ ብዙ ሐሳቦች ምን ያስለጥፈናል? ከመንግስት ጋር እኛ በቂ የሆነ እኮ ጊዜ የለንም እኮ ስራ ለመስራት። በጣም ብዙ ሀብታም ደንበኞች አሉን እኮ። በፊትም የምንሰራው ከነሱ ጋር ነው፣ አሁንም የምንሰራው ከነሱ ጋር ነው፣ ነገም የምንሰራው ከነሱ ጋር ነው። እነዛ ሰዎች ደግሞ ይሄንን ፈለጉ። እነሱ ሲፈልጉ እኔ የዛሬ 20 እና 25 ዓመት ስቀርጽበት በነበረው ካሜራ ቀርጽላቸዋለሁ ብዬ ቤዳውን ለመክፈል አይደለም ያስከፍሉኛል፣ ለኔ ለመክፈል። ስለዚህ አሁን ዘመኑ እንትን ቴሌቪዥን እሱን ማን ያወልኛ የምንፈልገው እዚህ ላይ ነው እያለህ አይ እኔ እዚህ ውስጥ አልገባም ካልሆነ በቃ ዝም ብዬ አርፌ ቁጭ እንዴ አይሰራም። ቅድም እንዳልኩ ነው፣ አይመጣውም ወንድሜ። ቀንዳለን በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር አለ አይመስለኝም። ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው? እዛ ጋር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው ይብስ። እኔ ነገም ተነጎዳም አይደለም። እየተንጫጫን ያለ ነው አንዱን ጥያቄ። መገኘትህ ጥሩ ነው። መንጫጫት ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ዝም ብለህ ሳሙናና ሰንደል እያስተዋወክ እድሜህን ፈጅተህ የኪነ ጥበብ ሰው ነኝ ከህዝቡ አይመጣም። አሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው የሚልን ሐሳብ። ይሄኛው እንዴት ነው ይቅርታ የምትጠይቀው? ይሄኛው እንዴት ነው የምታስተካክለው ብዬ ቆይ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አድርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። ባንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከሪያው። ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ለፈርስ ይሆናል። ለፈርስ አላቅም። ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር፣ በጣም አስገራሚ። የሰው ልጅ እንዴት እንዲህ ሊናገር ይችላል የምትላዩ ነገሮች ይናገራሉ እና
በተለይ ወጣቶቹ ደግሞ ሲሆኑ ይሄ ነገር ወዴትም እንደማያደርሳቸው ወዴትም እንደማያስኬዳቸው ለመንገር አጠገባቸው መሆን አለበት። እዛ ውስጥ መግባት አለበት። እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም ነው የሚለው። እኔ ነገም ተነጎዳም አይደለም ይሄን ከወጣቱ ጋር አብረህ ተሰልፈህ በምንችለው መንገድ እንደዚህ አይነት እምነት ስላለኝ ነው። አትማሩ ምናምን የሚለው ነገር ሆነስሊ አልደግፍም፣ ልደግፍም አልችልም። ይሄንን መጠየቅም አልነበረብህም ማለት ግራ ገብቶ ይሆናል እዛ ስለተገኘ እንጂ። እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ አላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል ባንተ ደረጃም ያለ ኪነጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። እኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። ብዙ ማነሳውም አለ። አንዱ በዚህ ጉዳይ ነው ልጠይቅ የጋበዝኩህ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበዝከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም። ሆነስሊ ስፒኪንግ ይሄኛውን ሌላውን ነው ያየሁት። እንደዚሁ ትልቅ ሰው ይባል ይጻፈው እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለኝም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው ለራሱ የሚያዘው አስፈልግም እሱ እና ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታያለ። እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው፣ ምንድን ነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ፣ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች አሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው
ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ካፕላራ ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ አይደለም። ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። ተዋናኝ የመሆን ፍላጎት ነበረኝ ያለች ጃኒ ሚሏት የአዶናይ ፍቅረኛ አሁን ቲክቶከር ናት። እንደው ተመልሰን እዛው አዶናይ ሆነ እንዳትለኝ። አዶናይ። ስለዚህ ኪነ ጥበቡ አለ ወይ በህይወት ማለት ይሄ ነው። በነገራችን ላይ ማብላቱን አቁሟል ስትል አልገባኝም። ያበላ ነበር ኪነ ጥበብ ሲጀመር። አንተ በምንድን ነው ስትበላ ይኖርከው? ማስታወቂያ እኮ ኪነ ጥበቡን አግነህ ድራማ አድርገህ ጣራ ላይ ሙቀጫ ይዘህ ወጥተህ እየወቀጥክ ነው። እሱ ድራማ እኮ ነው። በእግራችንና ራቆታችንን ሁሉ ሮጠን ያገኘነው ነው። ጥያቄ ያለው የምታውቁት ነው። የእኛን ሂሳብ እኮ ከኛ ይልቅ እኮ ሰው ያውቀዋል እኮ። ተላለፈ 19 ብር አለቀ እያሉ እየደመረ የሚያውቀው ሂሳብ ነው። ብዙ የሚያስገርም ነገር አይደለም። የሚገርምህ ኪነ ጥበቡ ተመልካቾቻችን ወሳኝ የሆኑ ጉዳዮችን እንደዚህ ባጭሩ ይዘንላችሁ መተናል። ተመልክታችሁታል። ሙሉውን ለመከታተል እግረኛው ሚዲያ ላይ ታገኙታላችሁ። እግረኛውን ሚዲያ ሰብስክራይብ አድርጉ፣ ሙሉውን ተመልከቱ። ሚዲያንም እዚህ የምትገኙበትንም ላይክ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኑር። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብን። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ።